ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአሚኮ ሳምንታዊ የስፖርት ትንታኔ ፕሮግራማችን ነው ተጀመረ። በዛሬው የስፖርት ትንታኔ ፕሮግራማችን ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ላይ ትኩረት በማድረግ ቆይታ እናደርጋለን። በሴካፋ ዞን በቀጣይ 2026 በአፍሪካ ከ17 ዓመት በታች ውድድር ለመሳተፍ እንግዲህ የሴካፋ ዞን ሀገራት በሀገራችን ውድድር እያደረጉ እንደሆነ ይታወቃል። የኢትዮጵያ ብሔራዊ ቡድን በዚህ ውድድር ላይ እየተሳተፈ ይገኛል። በአጠቃላይ ብሔራዊ ቡድኑ ባለፉት ጨዋታዎች ምን አይነት ገጽታ ነበረው? ከዛም ባሻገር ደግሞ በ2029 የኢትዮጵያ ብሔራዊ ቡድን ምን ገጽታ ሊኖረው ይችላል? ምንስ ከነዚህ ተጫዋቾች ሊጠቀም ይችላል? በሚለው ጉዳይ ላይ በጉዳዩ ላይ ማለት ነው በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህርና የእግር ኳስ አሰልጣኝ ከሆኑት ዶክተር ዳንኤል ጌትነት ጋር ቆይታ የምናደርግ ይሆናል። ፕሮግራሙን በመምራት ኪዳነ ማርያም ብርሃኔ ከእናንተ ጋር ቆይታ አድርጋለሁ። በቅድሚያ ወደዚህ ስቱዲዮ መጠ መረጃ ወይም ደግሞ ሙያዊ ሀሳብን ለማካፈል ፈቃደኛ ስለሆን ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። በዚህ ርዕሰ ጉዳይ ላይ ሀሳብ አስተያየት እንድሰጥ ስለጋበዛችሁኝ አመሰግናለሁ። ጥሩ የተከበራችሁ ተመልካቾቻችን የዚህ ፕሮግራም አጋራችን እንግዲህ ኢትዮ ቴሌኮም ነው። የእሱን መልእክት ተከታትለን ስንመለስ በጉዳዩ ላይ ሰፋ ያለ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር ተመልሰናል። ተመልካቾቻችን ቴሌብር ተመዝግበን ግብይት ስናስጀምር 15 ብር በስጦታ ይላቸዋል ኢትዮ ቴሌኮም። ቴሌብር እንግዲህ ሱፐር አፕን ከአፕ ስቶር ከፕሌይ ስቶር ወይም ደግሞ ከአፕ ጋለሪ አውርደን ስናስጀምር 100 ሜጋባይት በስጦታ እናገኛለን። በተጨማሪም በቴሌብር 100 ብር እና ከዛ በላይ አየር ሰዓት ስንሞላ 25% ምርቃት እንዲሁም ደግሞ ከ100 በታች ከሞላን ደግሞ የ15 በመቶ ምርቃት እንደተጠበቀን ይላል ኢትዮ ቴሌኮም። ሞባይል ጥቅል በቴሌብር ስንሞላ 10% ቦነስ አለን። ቴሌብርን አስጀምረን በስጦታና በምርቃት እንንበሽበሽ። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ወደ ርዕሰ ጉዳያችን እናልፋለን። ዶክተር እንግዲህ በድጋሚ እንኳን ደህና መጣ ብያለሁ። እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በአሁን ሰዓት ውድድር እያደረገ እንደሆነ ይታወቃል። በአዲስ አበባ ውድድሮች እንዲሁም ደግሞ በሐዋሳ እየተከናወኑ ይገኛሉና በአጠቃላይ እንግዲህ የኢትዮጵያ ብሔራዊ ቡድን ባለፉት ጨዋታዎች በሴካፋ ማጣሪያ እያደረገው ያለውን ጉዞ እንዴት ተመለከተው? ከሙያ አንጻርስ ያለውን ሂደት እንመለከት። ባለፉት ጨዋታዎች በጣም ቆንጆ ኪዳኔ፣ ቆንጆ ርዕሰ ጉዳይ ነው። ምናልባት በጣም ብዙ ጊዜ ሳይንሳዊ ስልጠና መኖር አለበት፣ ታዳጊዎች ልማት ላይ መሰራት አለበት ይባል ነበረ። ይህ አሁን ያየነው የሴካፋ ውድድር እና ያየነው የናሽናል ቲማችን ውጤት በዚህ ነገር በትንሹ ማሳያ ነው ተብሎ ይታሰባል። በኔ እይታ አሁን ናሽናል ቲሙን እያሰሩት ያሉት የባለሙያዎችን ብዛት ስብጥር ስናየው ሀገራችን ሊኖራት የሚገባው የናሽናል ቲም አሰልጣኞች ደረጃን ያሳየናል። በባለሙያዎች ደረጃም በስብጥር ደረጃም በጣም ብዙ ስላሉ በሙያቸው ሳይኮሎጂስቶች አሉ፣ አብረዋቸው የስነ ምግብ ባለሙያዎች አሉ፣ የፊትነስ ብቻ አሰልጣኞች አሉ፣ ቴክኒክ ታክቲክ የሚያሰሯቸው አሉ፣ ቆመ ኳስ ላይ የሚያማክሯቸው አሉ። በብዙ ረገድ ሳይንሱ ወይም ደግሞ ጊዜው የሚፈልገውን ባለሙያዎች የያዘ ናሽናል ቲም ነው በአሰልጣኞች ደረጃ። በልጆች ስብስብ ደረጃም ስናየው ምናልባት ፓይለት ኢትዮጵያ የሚባል ፕሮጀክት ነበር ከዚህ በፊት። አብዛኛው ልጆች የተገኙት ከዛ ነው። አብዛኛው ልጆች 85% የሚሆኑት ልጆች የተገኙት እዛ ነው። ያ ማለት ላለፉት 6 እና 7 ዓመታት ውስጥ በስልጠና ሂደት ውስጥ የቆዩ ልጆች ናቸው። ከነዛ ውስጥ
ምርጫ ተደርጎ ከ85 ልጆች ወደ 35 ከ35 ደግሞ አሁን ወዳሉት የወረደ ናሽናል ቲም ነው። ያን ስናየው የልጆቹን የኳሱን የመረዳት የማወቅ እና እዛ ጋር ኳሱ ጋር ያላቸው ነባራዊ ሁኔታ በግልጽ ማየት እንችላለን የመጡበትን ነገር ስናይ። ከዚህ አንጻር አሁን እያሳዩት ያለው እንቅስቃሴ እንደ ናሽናል ቲም እንደ ብሔራዊ ቡድን ተስፋ ሰጪ ነው የሚል እይታ አለኝ። ያለፉት ጨዋታዎችን ብናይ ቆንጆ እንቅስቃሴ ጋራ ከጨዋታ ብልጫ ጋራ ትንሽ መስተካከል ያለባቸው ነገሮች እንዳሉ ነው። ያለፉትን ጨዋታዎች አሸንፈናል። ኦልሞስት ወደ ግማሽ ፍጻሜ የገባንበት አንድ እግራችን ያስገባንበት ደረጃ ላይ ነው ያለው። በእንቅስቃሴ ደረጃም በውድድሩ ደረጃም ከኛ ምድብ ካሉት ተወዳዳሪዎች ተፎካካሪዎች የተሻለ እንቅስቃሴ የተሻለ ቡድን ነው የሚል እይታ አለኝ። ምናልባት ይሄ የተሻለ ነው ስንል ግን አንጻራዊ ነው። ሁለተኛውን ምድብ ስናየው ጠንከር ያለ ቲም ያለበት አለ። ድሬዳዋ ያለው ቲም ጋር ስናያቸው የታንዛኒያና የሩዋንዳን ቲም ብናየው ጠንካራ ተፎካካሪዎች፣ ብርቱ ፉክክር ሊጠብቀን እንደሚችል የሚያሳይ ነገር ነው። ያ ማለት ደግሞ ስራችን አሁንም ገና ብዙ የሚቀረው እንደሆነ አሁን ያሉትን ቀናቶች በሚያስፈልጉ ባለሙያዎች እየታገዙ የጎደላቸውን እየተሞላ ወደ ውጤታማነት ልንሄድ የምናስችልበት ጊዜ አለን ብዬ አስባለሁ። እንደዛም ያደርጋሉ ብዬ አስባለሁ። በስብስብ ደረጃም በባለሙያዎችም በተጫዋቾችም ደረጃ ያን የማድረግ አቅም አላቸው የሚል እሳቤ አለኝ። በእንቅስቃሴ ደረጃ ካየ ነው በሁሉም አቅጣጫ አንድ ቲም ሳይሆን ሁለት ቲም ሊወጣው የሚችል ነው። ምክንያቱም አንደኛው ተጫዋች ወጥቶ ሁለተኛው የሚገባው ተጫዋች ያን ቦታ በደንብ ተገንዝቦ ታውቆት ስራውን ሜዳ ውስጥ ሲሰራ የተቀየረው ልጅ ሲተካ ያየን ስለሆነ ከዚህ አንጻር ጥሩ ተፎካካሪ ሆነን የዚህ ሴካፋ ውስጥ አራት ውስጥ ከገባን በኋላ ያለውን ውድድር አይተን ያው ለሞሮኮ ጋር ለሚዘጋጀው 26 ተሳታፊ ሊሆን የሚችል ቲም ይኖራል ብዬ አስባለሁ። ያው ብሔራዊ ቡድኑ በውጭ አሰልጣኝ ነው አሁን ላይ በዋናነት እየተመራ የሚገኘው። ከዛም ባሻገር በእንቅስቃሴ አንተ እንዳልኩ ተስፋ ያለው እንቅስቃሴ የተመለከትንበት አጋጣሚ ተመልክተናል። ምናልባት የሌሎች ብሔራዊ ቡድን እንቅስቃሴ የማየት እድሉ አግኝቶ ከሆነ ሀገራችን አሁን ላይ ያዝቻቸው ተጫዋቾች ከሌሎች ጋር በመነጻጸር ምናልባት ያሉበትን አቋም እንደ ባለሙያ እንዴት ታየዋለህ? ምናልባት የእኛ ምድብ ጋር ያሉት አዲስ አበባ ያለው ውድድር ላይ ካሉት የተሻሉ ልጆች ናቸው። በአብዛኛው የመጀመሪያ ላይ የሚገቡት ተቀይረውም የሚገቡት የተሻሉ ናቸው። ምናልባት የሁለተኛውን ምድብ ድሬዳዋ ጋር ያለውን ጨዋታ አይተው እንደሆነ የሩዋንዳና የታንዛኒያ ቡድን ጠንካራ ተፎካካሪዎች ናቸው። ምናልባት የሩዋንዳ ቡድን ይሄኛው ሁለተኛው ቲምም ነው። አንደኛው ቲም የዓለም ዋንጫ ማጣሪያ ላይ የተሳተፈ ነው፣ ውድድር ላይ የተሳተፈ ነው። እዚህ ጋር ያለው ሁለተኛው ቲም ነው። ያ ማለት ምን ያክል ጠንካራ እንደሆኑ ማየት እንችላለን። ከዚህ አንጻር የእኛ ናሽናል ቲም ይሄኛውን ከምድብ ኦልሞስት የማለፍ እድሉ በጣም ሰፊ ነው፣ ያለፈም ይመስላል ባሉት ቁጥራዊ ነገሮች ስናየው። ልጆችም ተነሳሽነታቸው ቲሙም እንዳጠቃላይ ተነሳሽነቱ የመጫወት ፍላጎታቸው ሜዳ ውስጥ የሚያሳዩት ነገርና ጉጉታቸው የሚያሳኩት ይመስለኛል። በእኔ እይታ የሚያሳኩት ይመስለኛል ስልህ ምናልባት ቅድም እንዳልኩ 85% የሚሆኑ ልጆችን አንድ ሁለት ውድድር ውስጥ አውቃቸዋለሁ። አርባ ምንጭ የተካሄደው የመጀመሪያው ፓይለት ኢትዮጵያ ላይ የነበሩ ልጆች ናቸው 2014 ላይ 2015 ላይ ይርጋለም ላይ ነበሩ አብዛኛዎቹ። ከዛ በኋላ ወደ ክለቦች ወደ 3 ፖይንት አካዳሚ እና ወደ ከ17 ዓመት በታች ቲሞች ያሉ ናቸው አብዛኛው። ያ ማለት በአቅም ደረጃ በስልጠናውም የውድድር እድል አግኝቶ ውድድር ላይ በመቆየትም የተሻሉ ናቸው። እሱ ለስነልቦናቸው ከአገራቸው ውስጥ በደጋፊያቸው መሃል እንደመወዳደራቸው ብዙ ተስፋና ብዙ እድል ይሰጣል የሚል እይታ ላይ በዚህ አንጻር የምናልፍ ይመስለኛል። ቅድም እንዳልኩ የምናልፍ ይመስለኛል ከምድቡ ያው ከ1 እስከ 3 እስከሆነ ሞሮኮ ጋር የመሳተፍ የመታየት እድልም አላቸው ልጆቹ። እሱን እድልም ሚስ ማድረግ የሚፈልጉ አይመስለኝም። እሱን እድልም ለማግኘት አሁን ደግሞ አሰልጣኞች ቲም እየሰጧቸው ያለ ምክርና እየተደረገላቸው ያለው እንክብካቤም ቆንጆ ነው። አሁን ሁሉም ተጫዋቾች ከሶሻል ሚዲያ ርቀዋል። ስልካቸውን ከጨዋታ በኋላ ይቀማሉ። ቤተሰብ ጋር ብቻ ለስልክ ኮንታክት ነው የሚያደርጉት። እነዚህ ልጆች 2029ን ተስፋ እያደረጉ የሚሰሩም ናቸው። እነዚህ ልጆች ነገ የሀገሪቱን እግር ኳስ ለሚመጡት 10 ዓመታት ውስጥ ይቆጣጠራሉ፣ ይቆያሉ ተብለው የሚታሰቡ ልጆች ናቸው። እነዚህ ልጆች ይህንን ነገር ይሄ ተነሳሽነት ይሄ ነገ ያለው ብሩህ ተስፋ ያላቸውን አቅም አውጥተው ይሰጣሉ፣ ይጫወታሉ። በአቅም ደረጃም ከሌሎች ቲሞች አንጻር የተሻሉ ናቸው።
ስለዚህ ወደፊት የሚሄድ እድላቸው ሰፊ ነው የሚል እይታ አለኝ። ያው መነሻ እናደርገውና ውድድሩን የተወሰነ ሀሳብ እናንሳ ብዬ ነው ያነሳሁት። ከዚህ ባሻገር እንግዲህ ውድድር ያው 2016 ላይ ሴካፋን በመወከል የሚሳተፉ ሀገራትን ለመለየት ነው እየተደረገ የሚገኘውና እንደው ሀገራችንስ ይህን ውድድር በማስተናገዷ ይህን ውድድር በማዘጋጀቷ ምን ተጠቃሚ ትሆናለች? ወደፊት ምን ተስፋ ይኖረናል? ሀገራችን ይህን ውድድር በማስተናገዷ በባለሙያ እይታ ይህ ውድድር መካሄዱ ሀገራችን ላይ ምን ተስፋ አለው ወደፊት የሚለውን ነገር እናንሳ። ደግሞ ለሀገራችን ስፖርትም እግር ኳሱም ትልቅ ማሳያ ነገሮች አንዳንድ ነገሮችን ማንሳት እንችላለን። ቀጣይ 2029 ላይ የዋናውን ውድድር እናዘጋጃለን ብለናል። የሜዳ ዝግጅት ያስፈልገናል። ፌዴሬሽኑም እንደ ባለድርሻ አካል መንግስትም ይህን ውድድር ማዘጋጀትና ሆስት ማድረግ የሚፈልግ ከሆነ ሜዳዎች መኖር አለባቸው። በዛ አንጻር 2 ሜዳዎችን ተጠቅመናል። የአዲስ አበባንና የድሬዳዋን ኢንተርናሽናል ስቴዲየም ለመጠቀም እየተሞከረ ነው። ይህ ደግሞ ብዙ ተጫዋቾች የብዙ ሀገራት ታዳጊ ተጫዋቾች ወደ ሀገራችን እንዲመጡ ያደርጋል። የእኛ ተጫዋቾች እነሱን ደግሞ እያዩ የሚያድጉ ሌሎችም ብዙዎች የማየት ጨዋታውን ሜዳ ውስጥ ገብቶ የማየት የመታደም እድል አለው። ፌዴሬሽኑም አሰልጣኞቹም ውድድሩን የመታዘብ የማየትና ያለንበትን ደረጃ የመገምገም እድል አለው። ከኢኮኖሚው፣ ከፖለቲካው፣ ከሶሻል ጥቅሙ በተጨማሪ ሜዳ ውስጥ ተጫዋቾች ራሳቸውን በደንብ የሚያዩበት ሌሎች ተጫዋቾችም የአካዳሚ ተጫዋቾችም የሌላ ኤጅ ካታጎሪ ውስጥ የሚሰለጥኑትም ሜዳ ውስጥ ገብተው ያለንበትን ደረጃ የሚገመገምበት ነው ብዬ አስባለሁ፣ ኳሳዊ ከሆነው አንጻር። ከዛ በተጨማሪ ልክ የትኛውም ስፖርታዊ ውድድር እንደሚደረገው ብዙ ጥቅም አለው ለሀገራችንም። ይሄን ማዘጋጀታችንም የማዘጋጀት ኤክስፔሪንሱን ማዳበራችንም እንደ ሀገርም ፌዴሬሽኑም እየወሰደ ያለው ተነሳሽነት ቆንጆ ነው። ከዛ አንጻር ውድድሩ መምጣቱም መኖሩም ቀደም እንዳልኩ ከኢኮኖሚ አንጻር ብዙ ጥቅም አለው። ሆቴል ተከራይተው ነው የሚመጡት። የሀገራችን ውስጥ ያሉ ሆቴሎችን ነው የሚከራዩት። እያንዳንዱ እንቅስቃሴያቸው ገንዘብ ጋር የተገናኘ ነው። በገንዘብ አንጻር ተጠቃሚ እንሆናለን። ሀገራችን ያለው ነባራዊ ሁኔታ የኳሱን ባህላችንን የእያንዳንዱን አካባቢ ማህበረሰብ እንዲያውቁ፣ ድሬዳዋ አካባቢ ያለውን ማህበረሰብ ምን አይነት ማህበረሰብ እንዳለ በትንሹ እንዲያውቁ ያደርጋቸዋል። አዲስ አበባ ውስጥ በሚንቀሳቀሱበትም ሀገሪቱ ያለችበትን ነባራዊ ሁኔታ እና ኳሱም ስፖርቱም እና ማህበረሰቡም ለእግር ኳስ ያለውን ነገር ያውቃሉ ተብሎ ይታሰባል። ከዚህ አንጻር ውድድሩ መዘጋጀቱ እዚህ ኳሳዊ ከሆነው ጥቅም በተጨማሪም ጥቅም አለው ማለት ነው። ጥሩ። እስኪ ወደ ውድድሩ ልመልስና እንግዲህ ባለፉት ጨዋታዎች የኢትዮጵያ ብሔራዊ ቡድንን የተወሰነ ሀሳብ አንስተንበታል። ያለውን ቁመና አሁን ላይ ያለበትን ቁመና በታዳጊዎችና እንደው ከነዚህ ከተሳታፊ ተጫዋቾች መካከል የተወሰኑ ተጫዋቾችም ጎልተው የወጡበት አጋጣሚ ተፈጥሯል ብዬ አስባለሁ። ምንም እንኳን ጨዋታዎች አጭር ጊዜ ቢሆንም ለምሳሌ ዳዊት ካሳው በውድድሩ እስካሁን በርካታ ጎል 4 የሚሆኑ ጎሎችን ያስቆጠረ ተጫዋች ነውና ይህን ተጫዋች ካልተሳሳትኩ በአንተም በቅርብ ተመልክተዋል፣ አይተዋል፣ አሰልጥነዋል ብዬ አስባለሁና እስኪ ስለ ተጫዋቹ አቅም የተወሰነ እናንሳና ደግሞ ሌሎችንም ያያቸውን ተጫዋቾች ጉዳይ ወደፊት ያላቸውን ተስፋ እናነሳለን። ዳዊት በአጋጣሚ ሆኖ የባህር ዳር ዩኒቨርሲቲ የፕሮጀክት ሲጀምር 2010 ክረምት ላይ የነበረ የመጀመሪያው ልጅ ነው። እሱ ብቻ ሳይሆን ሌሎች ልጆችም አሉ። ወደ 10 የሚጠጉ ልጆች ክለብ ውስጥ ጆይን አድርገዋል የተለያዩ ክለቦች ጋር። ዳዊት ብቻ ሳይሆን ሌሎችም ደግሞ እዚህ ጋር ያሉት ምናልባት መነሳትም ምስጋናም ስለሚያስፈልጋቸው ፓይለት ኢትዮጵያ አሰልጣኞች ያፈሯቸው ልጆች ናቸው 85% የሚሆኑት። ምናልባት ከዳዊትም በተጨማሪ ኒው የሚባለው ልጅ 54 ጎል ያገባው በአዲስ አበባ ቻምፒዮንስ ሊግ ውድድር ላይ እሱም የፓይለት ኢትዮጵያ ነው። ሌሎችም ቢኒያም የሚባሉ ብዙ ተስፋ ሰጪ ልጆች አሉ። ተስፋ ያላቸው ልጆች ነገ ወደፊት ሊሄዱ የሚችሉ ልጆች አሉ። የዳዊት እንቅስቃሴ ያው ተስፋ ሰጪ ነበር። ድሮ ከመጀመሪያው ጀምሮ ሊያድግ እንደሚችል የሚያሳዩ ነገሮች ነበሩት። ስልጠናውን ይወዳል፣ ቤተሰቡ በጣም ያግዘዋል። ራሱን ጠብቆ እዚህ የደረሰ ልጅ ነው። ከዚህ በላይ ማድረግ ይችላል ብዬ አስባለሁ። ምናልባት ጨዋታውም ገና ስለሆነ እሱም የማውራት እድል ሊኖረው ስለሚችል ወደፊት ብዙ ነገሮችን እዚህ ጋር ባናወራ ጥሩ ነው። በእንቅስቃሴ ደረጃ ግን የትኛውም አይተው ከሆነ ከፊት ታገኘዋለህ፣ መሀል ላይ ታገኘዋለህ። ቡድኑ የተጠቃ ሲመስለው ደግሞ ወደኋላ ተመልሶ ሲያግዛቸው ታያለህ። እሱ ብቻ ሳይሆን ሙሉ ቲሙ በዛ መጠን ሲሰሩ ታያቸዋለህ።
ይሄ የሚያሳይ ምንድነው ልጆቹ ጋር ያለውን ህብረት፣ ተነሳሽነት፣ ፍላጎታቸውን ታያለ። ለምሳሌ አራተኛውን ጎል ሃትሪክ የሰራበትን ሶስተኛውን ጎል ስታዩ ፔናልቲ የተሰራበት እሱ ጋር ነው። ኳሱን ልምታ ብሎ ግን አልሄደም። ጨዋታውን ጥሎት ወደ ኋላ ነው የተመለሰው። ምናልባት ካፒቴኑ ቢኒያም ኳሱን ይዞት ከቆየ በኋላ የመጀመሪያ መቻቸው ቢኒያም እንደሆነ አውቃለሁ። የጨዋታው የፔናልቲ የመጀመሪያ መቻቸው ቢኒያም ነው። ግን የቲም ስፕሪቱንም ለማጠንከር ልጁም ሃትሪክ እንዲሰራ ለማድረግ ፔናልቲውን አሳልፎ ነው የሰጠው። ይህን ስታዩ ልጆቹ ምን ያክል ያደጉ እንደሆኑ ምን ያክል በቴክኒክም በዲሲፕሊንም በእያንዳንዱ ኳሳዊ ነገር ብልጥና ትልቆች እንደሆኑ ማሳያ ነው። ከዚህ አንጻር ልጆቹ ምናልባት ይሄ ውድድር ነገ ያልቃል፣ ከሳምንት በኋላ ያልቃል ብዬ አስባለሁ። ከዛ በኋላ ምን መደረግ አለበት፣ እነዚህ ልጆች ምን መሆን አለባቸው፣ የት ድረስ ነው መሄድ ያለባቸው የሚለው መታሰብ አለበት። ምናልባት አሁን ሚዲያ ላይ ያለው ሆይ ሆይታም እንዳያጠፋቸው እፈራለሁ። እዚህም እዛም የሚነሳው ነገር እንዳያጠፋቸው እፈራለሁ። አንድ ተጫዋች ሁለት ተጫዋች ብቻ ነጥሎም ማጉላቱና ወደ ሚዲያ ኤክስፖዝ ማድረጉ ምናልባት ቲሙ ጋር ሊፈጥረው የሚችል ነገር አለ ብዬ እፈራለሁ። ከዚህ አንጻር እንደ ቲም አጠቃላይ ሁሉም ያላቸውን ነገር ብናየው እዛ ጋር ማውራት ሚዲያዎችን በዛ መጠን እንደ ቲም እንደ 22ቱም ተጫዋቾች እንደ ኮችንግ ስታፉም ያለውን ተነሳሽነት ያላቸውን ጥንካሬ ያላቸውን ተስፋ ሰጪ ነገር እያጎላን ብንሄድ የተሻለ ነው ብዬ አስባለሁ። ምክንያቱም ይሄ ናሽናል ቲም ምናልባት እኔ ከማውቃቸው ከዚህ በፊት ካሉት በባለሙያዎች ደረጃም በቆንጆ ደረጃ የተዋቀረ ነው። ምናልባት ሲመለመሉ ልጆችም ለ2029 ተስፋ በሚል ሲመለመሉ በየሀገሩ የዞሩ ነው የመለመሉት። ያ ማለት ብዙ ስካውተሮች ነበሩ፣ ከነዛ ልጆች የተገኙ ልጆች ናቸው። ያ ማለት ሁሉም ተቀራራቢ አቅምና አቋም ላይ ያሉ ልጆች ናቸው። ያ ለጨዋታው ያ ለውጤታቸው ትልቅ ተጽዕኖ አለው፣ ትልቅ ውጤት አለው ብዬ አስባለሁ። ይሄንን ብንወስደው ጥሩ ነው ብዬ አስባለሁ። በዳዊት አንጻር ያለውን ምናልባት እሱ ወደፊት እድሉን ሲያገኝ በደንብ ቢያወራ የተሻለ ነው የሚል እይታ አለኝ። ያው አንተ አሰልጣኙ ስለነበርክ የተወሰነ ሀሳብን ታነሳ ስለ ልጁ አቅም ብዬ ነው። ሌሎችም ተጫዋቾች እንዳልከው ጥሩ ተስፋ ያላቸው ተጫዋቾችን ተመልክተናል በዚህ ውድድር ላይ። እስከ መጨረሻው ደግሞ የተሻለ ነገር እንደምናይ ተስፋ እናደርጋለን። ወደ ፌዴሬሽኑ እንምጣና እንግዲህ ቀደም ብለን ያነሳነው 2029 አፍሪካ ዋንጫ እናዘጋጀብን ተስፋ እናደርጋለን። በዚህ የሚወክል ደግሞ ብሔራዊ ቡድን ለመገንባት የኢትዮጵያ ኳስ ፌዴሬሽን አስቀድሞ የጀመራቸው ስራዎች አሉና ፓይለት ከ4 ዓመት በፊት ተጀምሯል። አሁን ደግሞ ያለፉት 9 ወራት ደግሞ በተለይ ይህን ከ17 ዓመቶች ብሔራዊ ቡድን በማቋቋም የተሻለ እንቅስቃሴ እንዲያሳዩ ለማስቻል አስፈላጊውን እገዛ እያደረገ ነው ይታወቃልና እንደ ባለሙያ ዶክተር የኢትዮጵያ ኳስ ፌዴሬሽን አሁን ይህን ብሔራዊ ቡድን መጀመሩ ምናልባት ለሀገራችን ለወደፊት ያለው ተስፋ ምንድን ይመስላል? በእናንተ እይታ ጅማሮ ምን ይመስላል የሚለው እስኪ ደግሞ ሀሳብክን አጋራን። ሮድ ቱ 2029 የሚለው እኔ በጣም የተለጠጠ እይታ ነው የሚል እይታ አለኝ። ምናልባት ዛሬ ያለ ነው 2025 ኦልሞስት ወደ 26 እየተጠጋ ነው። በ3 ዓመት ውስጥ እነዚህ ልጆች ለዋናው ቲም ይደርሳሉ ወይ ጥያቄ አለኝ። ምክንያቱም ብዙ ልምድ ይፈልጋል። ምናልባት አሁን ያየናቸው ያለን ተጫዋቾች እና እየተወዳደሩበት ያለው ሌብል በእነሱ ሌብል ባሉ ልጆች ነው። እነዚህ ልጆች ነገ ከ3 ዓመት በኋላ ከ4 ዓመት በኋላ እዛ ደረጃ ይደርሳሉ ወይ ጥያቄ አለኝ፣ ጥርጣሬ አለኝ እኔ። ሁለተኛ መጀመሩ ቆንጆ ነው፣ ግን ደግሞ እንደ ሀገርም እንደ ፌዴሬሽንም ስልጠናዎች ከዚህ ሌቭል ላይ ነው ወይ መጀመር ያለባቸው የሚል እይታ አለኝ። 17 ዓመት ላይ ኦልሞስት የጨረሰ ልጅ ነው የምናገኘው። ምናልባት ታክቲካል ነገር ብቻ ልናሳድገው የምችል እሱንም ጨርሶ የሚመጣበት ደረጃ ላይ ነው ያለው። ስለዚህ እንደ ፌዴሬሽን ነገን የሚያስብ ከሆነ የ4 ዓመት እቅድ ሳይሆን ከዛ በላይ የ10-15 ዓመት እቅድ ይዞ ከታች ጀምሮ ቅድም እንዳልኩ ፓይለት ኢትዮጵያ የሚባል ፕሮጀክት ነበረው። የሱ ኦልሞስት ዘንድሮ አልቋል። እዚህ በኋላ ምን እንደሚሆን አይታወቅም። ገና ሳይጀመር ደግሞ ያለቀ ፕሮጀክት አለ፣ ሆፕ ኢትዮጵያ የሚል ዩኒቨርሲቲዎች ላይ ሊሰራ የታሰበው። ይሄኛውም ሮድ ቱ 2029 የታሰበ ነው። የተጀመሩ እይታዎች አሉ። በዚህ ብቻ መድረስ እንችላለን ወይ? የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ምናልባት ይሄ ሮድ ቱ 2029 ልጆችን የሰበሰበው ከተወሰነ ቦታ ሐዋሳና አዲስ አበባ ላይ በተደረጉ ውድድሮች፣ ባህር ዳር ላይ ፖቴንሻል ኤሪያ አለ፣ ጎንደር ላይ አለ፣ መቀሌ ላይ አለ፣ ጅማ ላይ አለ። እነዛን ልጆችስ እንዴት ነው መያዝ የምንችለው? ለ2029 ባይደርሱም ምናልባት ከዛ በኋላ ላለው ውድድር ሊደርሱልን የሚችሉ ልጆችን በምን መጠን ነው የምናገኛቸው? እነሱ ጋር እንዴት ነው የምንደርስ የሚለውን ማሰብ አለበት ብዬ አስባለሁ።
ሁለተኛ ስልጠናው ብቻቸውን ነጥለን የምንሰጣቸው ከሆነ ኤክስፔሪየንስ ከሌላቸው ስም ካላቸው እና ናሽናል ቲም 2 3 4 ዓመትም ካገለገሉ ተጫዋቾች ጋር አንድ ላይ እያስገባን ማን ልምድ እንዲያገኙ እንዲያውቁት ኤክስፖዠሩን ማንሰጣቸው ከሆነ አሁን ባለው ስታንዳርድ አሁን ባሉበት ሌቭል እዛ ደረጃ የሚደርሳሉ ብዬ አላስብም። በሶስተኛ ደረጃ እነዚህ ልጆች ከዚህ ውድድር በኋላ የት ነው የሚገቡት? ከ20 ዓመት በታች ክለብ ውስጥ ተወዳዳሪ የሆኑ ልጆች አሉ። ከ17 ዓመት በታች ተወዳዳሪ የሆኑ ልጆች አሉ። ኤንድ ዋናው ቲም ጋር የገቡ ልጆች አሉ በቢቴሴራ። ስለዚህ እነዚህ ልጆች እዛ ቲማቸው ጋር ሲሄዱ ምን ያክል ደቂቃ ተጫውተው ነው በአንድ ወር በ2 ሳምንት ስልጠና ለ2029 የሚደርሱልንስ የሚለውም ሌላ መታየት ያለበት ነገር ነው ብዬ አስባለሁ። ከዛ ይልቅ ረጅም ጊዜ እቅድ ኑሮት አሁን 2029 እንደ ሞቶም የሚነሳው ምናልባት ማጣሪያውን ባናልፍም አስተናጋጅ ከሆነ ቀጥታ እንገባለን በሚል ሳቤ ይመስለኛል። ከዛ የዘለለ እቅድ ነው መኖር ያለበት። ማጣሪያውን አልፈን በፕሮሰሱ ተምረውበት ልጆቹ ያደጉ ሂደው ከ2029 በኋላ ላሉት 2 የዓለምና ምናልባት የአፍሪካና የዓለም ዋንጫዎች ዝግጅታችን በዛ ሰፋ ያለ መሆን አለበት ብዬ አስባለሁ። 29 ብለን ባሰብነው ደረጃ ውድድሩን ባንወስዶስ ባናሸንፍስ ማጣሪያ ውስጥ ልናስገባቸው ነው። እነዚህ ልጆች በማጣሪያ ውስጥ ገብተው ታሽተው የሚያድጉ ከሆነ ቆንጆ ነው የሚል እይታ አለኝ። ከዛ ውጭ ባለው ግን አሁን እየተወራ ባለውና እየተቀነቀነ ባለው በጣም አግዝፈን ያየ ነው ይመስለኛል። ይሄ ደግሞ ምናልባት መጨረሻ ላይ እንደ ወደኋላ በብዙ ጎል በብዙ ሽንፈት ውስጥ አስገብቶን ወደኋላ እንዳንመለስ ብዬ አስባለሁ። ምናልባት የባለፈውን ናሽናል ቲም አይቶ ከሆነ 9 ልጆች ታዳጊዎች ማለት አሁን ከ17 ዓመት በታች የሚጫወቱ ልጆች ለሙከራ ገብተው ነበር። አብረው ትሬኒንግ ወሰዱ። አብረው ትሬኒንግ ከወሰዱ በኋላ ግን ከአንድ ሳምንት ትሬኒንግ በኋላ ቀንሰዋቸው ነው የሄዱት። ምናልባት ይዘናቸው የምንሄድ 22 ልጆች ውስጥ ልንጠቀምባቸው የምንችል 15 ልጆች ነው ማክሲመም። እነዚህ ልጆች ሂደው ልምድ ይዘው ቢመጡ ኤክስፖዠሩን ቢያዩት ግን ልምድ ይኖራቸዋል የሚል እይታ አለኝ። ስለዚህ በዛ መጠን በትሬኒንጎችም እዚህ በኋላም ባሉት ሁሉም ማጣሪያዎች እነዚህ ልጆች እየተጠቀምነ ልምድ ካላቸው ጋራ አብረን እያሰራናቸው ረጅም ጊዜ ካምፕ ጊዜ እየኖራቸው እና የልምድ ልውውጥ ጨዋታዎች ፍሬንድሊ ማች የምንላቸውን ከክለቦችና ከታዳጊዎች ጋር ሳይሆን ከትላልቅ የሀገር ክለቦች ጋር በደረጃችን ልክ እየተዘጋጀላቸው ወደዛ ስታንዳርድ መምጣት አለባቸው ብዬ አስባለሁ። አሁን ባለው ግን በኔ እይታ በእነዚህ ልጆች ብዙ ተስፋ ማድረጉ ለ2029 ተስፋ አለው ብዬ አላስብም። ጥሩ ዶክተር፣ ጥሩ ቆይታ እያደረግ ነው ተስፋ አድርጋለሁ። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊ የስፖርት ትንታኔ ፕሮግራማችን ነው። በኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ላይ ቆይታ እያደረግን እንገኛለን። የዚህ ፕሮግራም ደግሞ አጋራችን ኢትዮ ቴሌኮም ነው። ቴሌብር ተመዝግበን ግብይት ስናስጀምር 15 ብር በስጦታ ይላቸዋል ኢትዮ ቴሌኮም። ቴሌብር ሱፐር አፕ ከአፕ ስቶር ከፕሌይ ስቶር ወይም ደግሞ ከአፕ ጋለሪ አውርደን ስንጀምር ደግሞ 100 ሜጋባይት በስጦታ እናገኛለን። በተጨማሪም በቴሌብር 100 ብር እና ከዛ በላይ አየር ሰዓት ስንሞላ 25% ምርቃት፣ ከ100 ብር በታች ከሞላን ደግሞ የ15 በመቶ ምርቃት እንደተጠበቀ ነው። ሞባይል ጥቅል በቴሌብር ስንሞላ 10% ቦነስ አለን። ቴሌብርን አስጀምረን በስጦታ በምርቃት እንበሽበሽ። ኢትዮ ቴሌኮም የፕሮግራማችን አጋር ነው። የእሱን መልእክት ተከታትለን ስንመለስ ደግሞ ሌሎች ሀሳቦችን የምንጋራ ይሆናል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ።
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ተመልሰናል ተመልካቾቻችን፣ ውይይታችን ይቀጥላል። ኢትዮ ቴሌኮም ስፖንሰራችን ስለሆነ እናመሰግናለን። ዶክተር እንግዲህ ኢትዮጵያ ከ17 ዓመት በታች ትኩረት አድርገን ቆይታ እያደረግን ነው የምንገኘውና ቀደም ብለን ያነሳነው ጉዳይ አለ። በአጭር ጊዜ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን 2029 ላይ ብቁ ብሔራዊ ቡድን ለመገንባት ከወዲሁ ከ17 ዓመት በታች ብሔራዊ ቡድን አቅፎ የተለያዩ ድጋፎችን እያደረገ ስራዎችን እየሰራ እንደሆነ ተመልክተናልና ምናልባት ለረጅም ጊዜ እንደተባለው ብሔራዊ ቡድን ለመገንባት ጊዜ ያስፈልጋል፣ እግር ኳስ ሂደት ነውና በአጭር ጊዜ ግን 2029 ላይ እነዚህ ልጆች በአግባቡ ለታሰቡ ቦታ እንዲደርሱ ከፌዴሬሽኑ ለአጭር ጊዜ እንደ ባለሙያ ምን ስራዎች መስራት አለበት? ከተጫዋቾችስ ምን ይጠበቃል? ራሳቸውን ጠብቀው 2029 ላይ በታሰቡ ቦታ ላይ እንዲገኙ ምን ይጠበቃል የሚለውን ጉዳይ ደግሞ የተወሰነ ሀሳብ እናንሳ። እሺ፣ አመሰግናለሁ። ምናልባት ከተጫዋቾች እንጀምር። ተጫዋቾች ኳስ ተጫዋች መሆን ከፈለጉ ፕሮፌሽናል መሆን አለባቸው። ፕሮፌሽናል ስንል እያንዳንዱ ነገር ላይ ልክ እንደ ኳስ ተጫዋች መኖር አለባቸው። በስነ ምግባራቸው ኮቾቹ የሚሰጧቸውን ታክቲካል ዲሲፕሊን በመቀበል ፊዚካል ፊትነሳቸውን ወይም ደግሞ ለኳሱ የሚፈልገውን ነገር ተረድቶ በማድረግ አመጋገባቸውን እና የሚውሉበትንና የሚሰሩትን ነገር መለየትና ማወቅ ይጠበቅባቸዋል ተጫዋቾች። ምናልባት አሁን ያሉት ልጆች ናቸው፣ ትናንሾች ናቸው። ስለዚህ አሁን ያደረጉት ያለው እንቅስቃሴ ሊገድባቸውና ሊያስቆማቸው አይገባም ብዬ አስባለሁ። ነገ ብዙ ጊዜ ስናሰለጥን እንላቸዋለን፣ ማን መሆን ነው የምትፈልግ እንላቸዋለን። ከሀገር ውስጥ እንተናን ከውጭ እንተናን መሆን እንፈልጋለን ይላሉ። ነው ከሀገር ውስጥ እንተናን ከውጭ እንተናን ሳይሆን አንተን መሆን አለብህ። ሌሎች አንተን እንተና ነው መሆን ያለብኝ፣ ለምሳሌ ዳዊትን መሆን አለብኝ ብለው እንዲያድጉ ማሰብ አለብን እንላቸዋለን ብዙ ጊዜ ልጆችን ስናሰራቸው። ስለዚህ ልጆች ራሳቸውን ሆነው ኳሱ የሚፈልገውን ነገር ከተጫዋቾች፣ ከአሰልጣኞቻቸው፣ ከጓደኞቻቸው በዙሪያቸው ካለ ሰው የወሰዱ ራሳቸውን ልክ እንደ ተጫዋች፣ እንደ ፕሮፌሽናል ተጫዋች፣ እንደ ሙሉ ጊዜ ኳስ ተጫዋች ማሰብና መኖር አለባቸው ብዬ አስባለሁ። ሁለተኛ አሰልጣኞች ለልጆቹ በሚያስፈልጋቸው መጠን ስልጠናውን ብቻ ሳይሆን ፕሮፌሽናል የሚሆኑበትን መንገድም ማሳየት፣ መምራት፣ ማገዝ ያስፈልጋል ብዬ አስባለሁ። ምናልባት ልጁን የምንፈልገው ለአንድ ለሁለት ጨዋታ ብቻ ሳይሆን ነገ ሀገር እንዲወክል ለሀገር ተጫዋች እንዲሆን ከሆነ ልጁ የሚጠበቅበትን ብቻ ሳይሆን ማረግ ያለበትን ሜዳ ውስጥ ያለበትን ብቻ ከሜዳ ውጭም ማረግ ያለበትን ምን መሆን እንዳለበት የት መድረስ እንዳለበት ማሳየት እና መንገዱን ማሳየት ይጠበቅባቸዋል ብዬ አስባለሁ። ምናልባት ክለቦችም ነገ ሊወስዷቸው ይችላሉ። እነዚህ ልጆች ክለቦችም በዛ መጠን ነገ ለሀገር የሚጫወቱ ልጆች ናቸው በሚል እሳቤ ውስጥ አስገብተው ምናልባት በቢቴሴራ ብቻ በሲቴሴራ አስፈርመው ማስቀመጥ ሳይሆን እድሉን እየሰጡ እንዲያድጉና ማደጊያ ወይም ደግሞ መድረሻቸውን እንዲያመቻቹላቸው ያስፈልጋል ብዬ አስባለሁ። ፌዴሬሽኑ ኳሱን እንደሚመራው አካል ትልቅ ስራ አለበት ብዬ አስባለሁ። አሁን ለአጭር ጊዜ ነው የሰባሰባቸው፣ ለአጭር ጊዜ እቅድ ነው፣ ለዚህ ውድድር ነው እየበቁ ያሉት። ከዚህ ውድድር በኋላ እነዚህ ልጆች ምን መሆን አለባቸው? ምናልባት ለሞሮኮ ዋንጫ ከደረሱ ቆንጆ ነው። እዛ ደርሰው ሲመጡ ደግሞ ሌላ ፕላን ያስፈልገዋል። ምናልባት ኦፊሻል ያርጉት አያርጉት አላቅም፣ የረጅም ጊዜ እቅድ አላቸው እነዚህ ልጆች ለ29 ማድረስ እቅድ አላቸው። ከነሱ በታችም ከ15 ዓመት በታች ቲም አለው። ወረቀት ላይ ሰፍሮ ያለቀ ነገር ያለ ይመስለኛል። እሱ ሲወጣ ብናወራው ጥሩ ነው። አሁን ባለው ግን እነዚህ ልጆች መበተን አለባቸው የሚል ሳቤ የለኝም። መበተን ያለባቸው ማለት ከውድድሩ በኋላ ልክ ሁሌም እንደሚደረገው በየጊዜው እየተሰበሰቡ ስልጠናዎች መውሰድ አለባቸው። የ2 ሳምንት ስልጠናዎች፣ የ3 ሳምንት ስልጠናዎች እስከ 1 ወር ካምፕ ውስጥ ተቀምጠው አንድ ላይ የሆኑ ልጆች መስራት አለባቸው። እነሱ ብቻ የሉም። እነዚህ ከ17 ዓመት በታች ያሉት ብቻ ሳይሆን ትላልቅና ስም ያላቸው የናሽናል ቲሙን ለረጅም ጊዜ ያገለግሉት አብረዋቸው እየሰሩ ልምዳቸውን እያካፈሏቸው አብረዋቸው እየሰሩ ኤክስፒሪየንስም ሼር እያደረጉት በትሬኒንግም በወዳጅነት ጨዋታዎችም እየታገዘ መቆየት አለባቸው። ከዚህ በፊት እንደነበሩት ናሽናል ቲሞች ከእድሜ በታች ባሉት ልክ ውድድሩ ካለቀ በኋላ የሚበተኑ ከሆነ አሁን ያየነውን አቅም እናጠዋለን ብዬ አስባለሁ።
አሁን ያየነውን አቅም የምናጣው ደግሞ በምክንያቱ ቅድም ባልኩ ነው። ወደ የክለቦች ከተበተኑና ከተቀመጡ ወደ የአካዳሚዎች ከሄዱና ከተቀመጡ እነዚህ ልጆች እንደገና ለመሰብሰብ እንደገና ይህንን ስራ ለማምጣት ረጅም ጊዜ ይፈልጋል። ስለዚህ ፌዴሬሽኑ የተጫዋቾች ፑል ሊኖረው ይገባል የሚል እይታ አለኝ። ናሽናል ቲም ውስጥ በዚህ ኤጅ ካታጎሪ ውስጥ ሊጫወቱልኝ የሚችሉ እነማን ናቸው? ሊስት ሊኖረው ይገባል። እነዛ ልጆች ያሉበትን የፊትነስ ሌቭል በየጊዜው ሜዥር መደረግ አለባቸው። ካምፕ ላይ ገቡ ይችላሉ። እዛው ባሉበት ግን ባለሙያዎችን እየላኩ መከታተል የፊትነስ ሌቭላቸው፣ የኳስ ግንዛቤያቸው፣ የኳስ አንደርስታንዲንጋቸው በምን ያክል ነው። ቲዮሪዎች ያስፈልጋቸዋል፣ ፕራክቲስ ያስፈልጋቸዋል። ታክቲካል አዌርነሳቸው ምን ያክል ነው ሜዳ ውስጥ በወረቀት ላይ ያለውን። ምክንያቱም እዛ ጋር የሚያልቅ ካልሆነ እያንዳንዱ ስራዎች ጭንቅላት ውስጥ አልቀው ሜዳ ጋር በሰውነት መሰራት ካልተሰሩ አሁን ያለ የምናየውን እዚህ ጋር ያደረሰውን ነገር እናጠዋለን ብዬ አስባለሁ። ስለዚህ የተጫዋቾች ፑል ሊኖረው ይገባል ሊስታቸው ኤንድ በያሉበት እየዞረ ሊያያቸው፣ ሊገመግማቸው፣ ሊከታተላቸው የሚኖር ባለሙያ ያስፈልጋል። ኤንድ ስካውተሮች ያስፈልጋሉ ብዬ አስባለሁ። ናሽናል ቲም ላይ አዲስ አበባ የሚደረግ ውድድር ላይ ብቻ የለም ተጫዋች መመልመል ያለበት፣ ወይም ሐዋሳ የሚደረግ ድሬዳዋ የሚደረግ ውድድር ላይ የለም ተጫዋች መመረጥ ያለበት። ባህር ዳር ላይ መምጣት አለባቸው፣ ጎንደር መሄድ አለባቸው። ኤንድ የገጠር ከተማዎችም ፖቴንሻል አለ ተብሎ ከታሰበ ስላለም እዛም ሄደው መታየት አለባቸው። ኤንድ እነዚህ ነገሮች ካረጉ በኋላ አሰልጣኞች መመደብ አለባቸው። እነዚህ ልጆች ምናልባት ሲያድጉ እዚህ ደረጃ ለመድረስ በአንድ አሰልጣኝ በሁለት አሰልጣኝ ነው የደረሱት። እዚህ ደረጃ ላይ የለም 6 7 8 አሰልጣኝ የሚያስፈልጋቸው። ግራስ ሩት ላይ ገና መጀመሪያ ላይ ኳስን ማንከባለል ሲጀምሩ ብቁ በሆነ አሰልጣኝ ማደግ አለባቸው። ልጁን ሰርቶ የሚያሳድገው ከታች ያለው አሰልጣኝ ነው። ምናልባት እዚህ ናሽናል ቲም ጋር 2 ሳምንት 3 ሳምንት ነው ሊሰራ የሚችለው፣ ያለቀ ተጫዋች ነው የምታገኘው። ስለዚህ ከታች ፌዴሬሽኑ አንድ አሰልጣኝ 2 አሰልጣኝ ሳይሆን 4 5 አሰልጣኞችን ቢቻል በየዲፓርትመንቱ አሁን ጎልኪፐር ኮች ለብቻው ያስፈልገዋል። ዋናው ኮች አለ። ምናልባት የቆሙ ኳሶች ምናምን ቅንጦት ሊሆኑ ይችላሉ፣ ግን አስፈላጊ ናቸው። አሁን ዓለም ኳሱም እየሄደበት ያለ በዛ መጠን ስለሆነ የፊትነስ ኮች ሊኖረው ይችላል። ስለዚህ 4 5 ኮቾችን አንድ ላይ ያደረጉ ምናልባት ፓይለት ኢትዮጵያ የሚለውን እንደገና ቢያስጀምሩት የሚል ሳቢ ያለኝ በኔ። ምክንያቱም ያ ፕሮጀክት ብዙ ተጫዋቾችን ምናልባት ወደፊት በስም የምናውቃቸው ከ500 በላይ ልጆችን ሊስት አይቻለሁ። ክለቦች የገቡ አካዳሚዎች ጋር የገቡ። ስለዚህ እነዚህ ልጆች የነገ 10 ዓመት ኳሱን የሚቆጣጠሩ ናቸው። በዚህ አይነት ፕሮጀክቶች መሳተፍ መቀጠል አለበት ብዬ አስባለሁ ፌዴሬሽኑ። በሁለተኛ ደረጃ የረጅም ጊዜ እቅድ ያስፈልገዋል። እነዚህን ተጫዋቾች ከያዘ በሊስታቸውን ይዞ በፑል ውስጥ ማቆየት ብቻ ሳይሆን ከነዚህ ስር የሚመጡ ልጆችን ያስፈልጋል። እነዚህ ልጆች ቀጣይ ዓመት ከ20 ዓመት በታች ምናልባት ከ20 ዓመት በታች ውድድር ሊሳተፋሉ። ከ23 ዓመት በታች ናሽናል ቲም የኦሎምፒክ ቲም መሳተፍ አለባቸው። ስለዚህ እዛ ጋር ለመግባት ስራ ይፈልጋል። አሁን የተሰበሰቡት ባለሙያዎች አጠቃላይ የናሽናል ቲሙ አባሉ ነው መቀጠል አለባቸው ብዬ አስባለሁ። ምናልባት አሁን ያለው ኮቹ ነጩ መቀጠል አለበት። ሲቀጥል ግን እነማን ይዞ ነው የሚሄደው? እነዚህን 35 ተጫዋቾች ብቻ ምናልባት 85 ፑል ውስጥ የነበሩ ልጆችን ይዞ እያሰራ በተለያየ ጊዜ ወደ 20 ዓመት ማሳደግ አለበት። በዛ መጠን ከሆነ ኮንትራታቸው ደን ከ20 ዓመት ከሰሩ በኋላ 23 ዓመት በታች ምናልባት ከዛ ዓመት በኋላ ናሽናል ቲሙ ላይ ውጤት ብንጠብቅ ተገቢ ነው ብዬ አስባለሁ። በዛ መጠን አሁን ያለውን ልጆች ለ2029 ውጤት መጠበቁና ልጆቹ ላይ እና ምናልባት የስፖርት ወዳዱ ላይ ጫና ማሳደር ብቻ ነው ብዬ ነው ማስበው። በዛ መጠን መታሰብ የረጅም ጊዜ ቢያንስ የ10 የ12 ዓመት እቅድ ተይዞ መሰራት አለበት። አሰልጣኞችም በዛው መጠን በብዛትና በጥራት ናሽናል ቲሙን መያዝና መውሰድ አለባቸው ብዬ አስባለሁ። ከፌዴሬሽኑ ከሚያደርገው ጥረት ባሻገር በተለይ ያው የወደፊት የእግር ኳሱን ሂደት የሀገራችን እግር ኳስ እድገት ስንመለከት ምናልባት የክለቦች ኃላፊነት ትልቅ ሊሆን ይችላል፣ የአካዳሚዎች ኃላፊነትም ትልቅ ሊሆን ይችላል እና እንደ ሀገር ስንመለከት ደግሞ በዚህ ላይ ክፍተት እንዳለብን ይሰማኛል። በተለይ ታዳጊዎችን በክለቦችና በዩኒቨርሲቲዎችና አካዳሚዎች ላይ ከመውሰድ አንጻር አሁንም ስራዎች ይቀሩናል። ቅድም እንዳልኩ በተወሰነ ቦታ ውድድር ላይ ብቻ
መልማዮች ይመለመላሉ፣ ልጆች ይመለመላሉ፣ ወደ ስልጠና ይገባሉ። ሰፋ አድርገን ስንመለከት የዩኒቨርሲቲዎች ትጋት ምን መሆን አለበት፣ የክለቦችስ ኃላፊነት ምን መሆን አለበት፣ በዚህ ሂደት ደግሞ ፌዴሬሽኑ አጠናክሮ መስራት ያለበት ሂደትስ ምን ይመስላል? አንተም እንግዲህ ታዳጊዎች ላይ ለረጅም ጊዜ ስለሰራና ይህን ትስስር እስኪ እንመልከተው። ፌዴሬሽኑ እንደ ባለድርሻ አካል ፖቴንሻል ኤሪያዎችን መለየት አለበት ብዬ አስባለሁ። ከነዚህ ውስጥ አንደኛው ዩኒቨርሲቲዎች ናቸው። ሪሶርሱ አለ፣ ባለሙያውም አላቸው። ኦልሞስት ሁሉም ዩኒቨርሲቲዎች የስፖርት ፋሲሊቲ ያላቸው ደረጃውን የጠበቀ በስፖርት ሳይንስ የተመረቁ እግር ኳስ ላይም ስፔሻላይዝድ ያደረጉ ባለሙያዎች አሏቸው። ስፔሻላይዝድ ማድረግ ብቻ ሳይሆን እያሰለጠኑ ያሉ ላይሰንሱም ያላቸው ኤቢ ከዲ ጀምሮ የካፍ ላይሰንስ ያላቸው ኢንስትራክተሮችም አሉ። የዛ የአሰልጣኝነት ላይሰንስም ያላቸው አሉ። ስለዚህ እነሱን መጠቀም የመጀመሪያው አማራጭ ነው ብዬ አስባለሁ፣ በዚህ መጠን ተጫዋቾችን ለማግኘት። ስለዚህ እነዛ ጋር ስራ መስራት አለበት። ከዚህ በፊት ተጀምሮ የጠፋ ፕሮጀክት አለ። ቅድም እንዳልኩ ወደ 22 ዩኒቨርሲቲዎችን ተሰብስበው ስልጠናው ተሰጠን፣ የአሰልጣኝነት ስልጠና ሪፍሬሽመንት ኮርስም ተሰጠንና ሄዳችሁ ጀምሩ ተብሎ ከዛ በኋላ ፌዴሬሽኑ ጠፋ። ይህ ማለት ክትትል ማነስ አለ ማለት ነው። ሰው ስራውን መሬት አውርዶ በደንብ መከታተል አለበት ብዬ አስባለሁ ፌዴሬሽኑ። ሁለተኛ ክለቦች ናቸው። ክለቦቹ የካፍም የፊፋም የላይሰንሲንግ ሪኳየርመንቱ የታዳጊ ልማት ነው። የተያያዘ የታዳጊ ልማት ከሌለው ክለቦቹ እንደ ክለብም ሬጂስተር አይደረጉም። ስለዚህ እዛ ጋር በትኩረት መሰራት አለበት ብዬ አስባለሁ። የታዳጊ ልማት ማለት ምናልባት ባህር ዳር ዩኒቨርሲቲ ሲያሰራውን የነበረውን ልጅ ባህር ዳር ከነማ ወስዶ ማሰራት ማለት አይደለም። ስንት ተጫዋቾችን ይዞ ያሰራል በሁሉም ኤጅ ካታጎሪ። ምናልባት ባህር ዳርን እዚህ ስላለ እንደ ምሳሌ እንውሰደውና ባህር ዳር ከ13 ዓመት በታች ታዳጊዎች አሉት፣ ከ15 ዓመት በታች ታዳጊዎች አሉት፣ ከ17 ዓመት ታዳጊዎች አሉት፣ ከ20 ዓመት በታችና ሻዶ ቲም አለው። በእነዚህ ውስጥ ያሉት ልጆች ይታወቃሉ። ስንት ልጅ ወደ ላይኛው እድገት አደገ የሚለውን ማየት ያስፈልጋል። እንደዛ ካልሆነ እንመዘግባቸዋለን፣ እንበትናቸዋለን። ይሄ ከታዳጊዎች ልማት ፕሪንሲፕል አንጻር እንደ ሀገርም እየተከተል ነው ያለነው የተሳሳተ ግንዛቤ ነው ብዬ አስባለሁ። ልጆችን መያዝ ብቻ አለማብቃት፣ ግን ሌላ ልጆችን እየገዙ ማሳደግ ማጫወት፣ ይሄ የክለቡንም የሀገርንም ኳሱንም ፋይናንሱንም ይጎዳል ብዬ አስባለሁ። ስለዚህ ክለቦች በትክክል በሁሉም ኤጅ ካታጎሪ ልጆችን መያዝ፣ በትክክል ማሰራት፣ ስራውን መከታተል፣ መገምገም፣ ስራውን ብቁ ነው የተገኙ ተጫዋቾችን ማሳደግ እስከ ናሽናል ቲም ድረስ ሊደርሱ ወይም ደግሞ ክለቡንም ሊያገለግሉ የሚችሉ ተጫዋቾችን ማሳደግ ያስፈልጋል ብዬ አስባለሁ። በሶስተኛ ደረጃ በየሰፈሩ ያሉ አካዳሚዎች አሉ፣ ፕሮጀክቶች አሉ። ትልቅ ፖቴንሻል ናቸው ለፌዴሬሽኑ። እነዚህን ወደ አንድ ቋት ማምጣት መመዝገብም ያስፈልገዋል ብዬ አስባለሁ። ፌዴሬሽኑ ምን ያክል አካዳሚዎች አሉ የተመዘገቡ እግር ኳስን የሚያሰሩ፣ ምን ያክል ልጆችን ያሰለጥናሉ፣ ምን ያክል ልጆችን አፈሩ። ልጆችን በህፃንነታቸው የምናሰራቸው ህፃናት እያሉ የምናሰራቸው ኳስ ተጫዋች እንዲሆኑ ብቻ አይደለም፣ ሰው እንዲሆኑ ነው የምናሰራቸው። ስለዚህ ሁሉንም ነገር ያካተተ ስልጠና ስለሆነ የሚሰጣቸው የሚያሰሩት አሰልጣኞችስ በዛ መጠን ናቸው ወይ? ምናልባት የተጣመመ ልጅ አሳድገን ነገ ተመለስ ማለቱም ከባድ ስለሆነ ማለት ነው። ስለዚህ ፌዴሬሽኑ ላይሰንስ መስጠት ለአሰልጣኞች፣ ሪፍሬሽመንት ኮርስ መስጠት፣ ደረጃቸውን እያሳደጉ መሄድ እንዳለ ሆኖ ክለቦችን የሚሰሩትን መከታተል፣ ዩኒቨርሲቲዎችና አካዳሚዎችን ደግሞ በትክክል መመዝገብ፣ የሚሰሩትን መገምገምና መከታተል ያስፈልገዋል። በዚህ መንገድ የተያያዘ ሲሆን እግር ኳሱ ላይ ተጽዕኖ አለው ብዬ አስባለሁ እንጂ በአንድ ሳምንት በሁለት ሳምንት ወይም ደግሞ በአንድ ወር ደራሽ ስራዎች የታዳጊዎች ልማት ስም ብለን ለማውራት ይከብዳል። ያን ደግሞ ለመስራት የሰው ሀብት ያስፈልጋል። የሰው ሀብት ስንል አሰልጣኞቹን ጨምሮ ማለት ነው። አንድና ሁለት አሰልጣኝ ብቻ ሳይሆን ቅድም እንዳልኩት ሁሉንም ያካተቱ አሰልጣኞች ሁሉም ክለቦች፣ አካዳሚዎችም ዩኒቨርሲቲዎችም ውስጥ ኑረው መሰራት አለበት የሚል እይታ አለኝ። ጥሩ። ወደ ማጠቃለያ ሀሳባችን ከመግባታችን በፊት እንግዲህ የዚህ የስፖርት ፕሮግራማችን አጋራችን ኢትዮ ቴሌኮም ነው። የእሱን መልእክት ተከታትለን ስንመጣ ተመልካቾቻችን የማጠቃለያ ሀሳቦችን የምናጋራችሁ ይሆናል። አብራችሁን ቆዩ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር ተመልሰናል ተመልካቾቻችን። ቴሌብር ተመዝግበን ገቢ ስናስጀምር 15 ብር በስጦታ ይላችኋል ኢትዮ ቴሌኮም። ቴሌብር ሱፐር አፕ ከአፕ ስቶር ከፕሌይ ስቶር ወይም ደግሞ ከአፕ ጋለሪ አውርደን ስናስጀምር 100 ሜጋባይት በስጦታ እናበረክተናል ይላል። ከዚህም በተጨማሪ በቴሌብር 100 ብር እና ከዛ በላይ አየር ሰዓት ስንሞላ 25 በመቶ ምርቃት እንዲሁም ከ100 ብር በታች ከሞላን ደግሞ 15 በመቶ ምርቃት እንሰጣለን ይላል። ሞባይል ጥቅል በቴሌብር ስንሞላ 10% ቦነስ አለን። የቴሌብርን አስጀምረን በስጦታን በምርቃት እንንበሽበሽ። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ዶክተር እንግዲህ ሀሳባችን ወደ ማጠቃለል የሆነ ምንድና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንግዲህ በዚህ በሴካፋ ዞን ማጣሪያ ውድድር እያደረገ ይገኛል። እንደ ባለሙያ እንግዲህ ከዚህ ውድድር ምን ይጠበቃል ከብሔራዊ ቡድኑ? የመጨረሻ ሀሳብ እናደርግና በተለይ 2029 ደግሞ የፌዴሬሽኑን እቅድ ከያዘው ጋር አንጻር እነዚህን ተጫዋቾች በብቁ ሆኖ ቢያንስ በአጭር ጊዜ ለማብቃት ምን መሰራት አለበት የሚለውን ጉዳይ ላይ የመጨረሻ ሀሳብ ማጠቃለያ እናድርገውና ፕሮግራማችን እንቋጭ። እሺ ይሄ አሁን ያለው ናሽናል ቲማችን እኔ ሞሮኮ ይሳተፋል የሚል እይታለኝ። ከ1 እስከ 3 ከወጣ እዛ የመሄድ እድል ስላለው ይገባሉ ብዬ አስባለሁ። ከ1 እስከ 3 ሆኖ ይጨርሳሉ ብዬ አስባለሁ። ምናልባት አሁን ያላቸው መነሳሳት ፍላጎትና የመጫወት ጉጉት ቆንጆ ስለሆነ እዛ ይደርሳሉ ብዬ አስባለሁ። ያንም ደግሞ ያረጉታል የሚል ሀሳብ አለኝ። ምናልባት ለ2029 እነዚህ ልጆች አሁን እነዚህ ልጆች ብቻ ሳይሆን ሌሎች ልጆችም አሉ ብዬ ስለማመን አንድ ላይ ቅድም እንዳልኩ የተጫዋቾች ፑል ተዘጋጅቶ አሁን ያሉት ሁሉም አሰልጣኞች ኦልሞስት ወደ 8 አሰልጣኞች ናቸው የሚያሰሯቸው። ሁሉም አሰልጣኞች የቅርብ ክትትልና ድጋፍ እየተደረገላቸው ክለብም ቢገቡ አካዳሚዎች ውስጥም ቢገቡ እዛም እየተከታተሏቸው ለ2029 የውድድር እድሎችን እያመቻቹ በሚመጥናቸው ደረጃ ተመጣጣኝ የሆነ ናሽናል ቲም ጋር ውድድር እየተዘጋጀ መብቃት ይችላሉ የሚል እይታ አለኝ። መሳተፍ ዲፎልት ስለሆነ አስተናጋጅም የመሆን እድሉ ካለንና አስተናጋጅ ከሆነ ያው ከነዚህ የተሻሉ ልጆችም ስለሌሉ እነዚህን ይዞ መስራት ያስፈልጋል ብዬ አስባለሁ። ልጆቹ አሁን ያሉበትን ነገር ይዘው እንዲቀጥሉ ወይም ደግሞ ጠብቀው እንዲቆዩ ከኳሳዊ ነገሩ በተጨማሪ ልጆች ጋር መስራት ያስፈልጋል ብዬ አስባለሁ። ለዛም የሳይኮሎጂስቶች ወይም የስነ ልቦና ባለሙያዎች አብረዋቸው አሉ። የነሱ ትልቅ ኃላፊነት አለበት። የስነ ምግብ ባለሙያ ያለ አብሯቸው የሱም ትልቅ ኃላፊነት አለበት። ከውድድሩ ብቻ ሳይሆን ከውድድሩ ውጭም እንደሚያግዟቸው እንደሚያማክሯቸው ማቃለሁ። የፊትነስ ባለሙያውም አለ። ሁሉም አሉ። የፌዴሬሽን ከፍተኛ አመራሮችና ኃላፊዎችም የቅርብ ክትትል እንደሚያደርጉላቸው እናያለን ይታወቃልም እና አሁንም ይዘዋቸው መቀጠል አለባቸው ብዬ አስባለሁ። እነዚህ ልጆች ነገ ውጤት ቢያጡም እንዳይጎዱ፣ ውጤት ቢያገኙም ደግሞ ይሄ መጨረሻቸው እንዳልሆነ ልጆቹ ጋር መስራት ያስፈልጋል። ሚዲያውም በዚህ መጠን አሁን የልጆችን ተስፋ ስፖርት ወዳዱ ማህበረሰብም እንቅስቃሴው ተስፋ ሰጪ ስለሆነ ነው በዚህ መጠን የሚያወራው፣ በዚህ መጠን ክትትልም የሚያደርግላቸው ልጆች ነገም የሆነ ነገር ቢፈጠር ውጤትም ቢያጡ ልጆች ናቸውና ያልሆነ ነገርም ቢያሳዩ ድጋፍና ክትትሉን እየሰጠ ልጆችን ማበረታታት መደገፍ ነገ ቆንጆ የናሽናል ቲም ተጫዋች እንዲሆኑ ማገዝ ያስፈልጋል ብዬ አስባለሁ። ሚዲያዎችም
ክትትልና ድጋፍ ማድረግ አለባቸው ብዬ አስባለሁ። እያንዳንዱ ተጫዋቾች እነማን ናቸው፣ ምን አይነት እንቅስቃሴ ያደርጋሉ፣ ለእነሱም ፕሮፋይል ስለሚሆናቸው ለነገ እናንተም ፌዴሬሽኑን ጫና ያለ ጥያቄ በመጠየቅ ልጆቹ የት ደረሱ፣ ነገ የት ተበተኑ፣ ምናልባት ከተበተኑ የት እንደደረሱ ተከታታይ ጥያቄ ልጆቹም ክለብም ሲገቡ ያላቸውን እንቅስቃሴ ያላቸውን ነገር ማሳየትና መዘገብ ይጠበቅባቸዋል ብዬ አሳያለሁ አምናለሁ። ይህንን ካረግነ ፌዴሬሽኑም ተጫዋቾችም ራሳቸውም ስራ ከሰሩ እነዚህ ልጆች ራሳቸውንም ሀገርን የሚያስጠሩ ናቸው ብዬ አስባለሁ። ለ29ም እኔ ኦቨር አምቢሽየስ ሁነናል ብዬ ባስብም ተፎካካሪ መሆን ግን የሚችሉ ልጆች እንዳሉ ማየት ይቻላል። ቀላቅሎ ከሲነሮቹ ጋር ልምዱን እየሰጡ ማድረግ ይቻላል ብዬ አስባለሁ። መልካም ዶክተር፣ እንግዲህ ለነበረን ጊዜ ከልብ ለማመሰግነው። ሰፋ ያለ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የተመለከተ ሙያዊ ማብራሪያን ሰጠን። ከልብ ለማመሰግነው። አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ሳምንት የስፖርት ትንታኔ ፕሮግራማችን ይህን ይመስል ነበር። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በቀጣይ 2029 ምን ተስፋ አለው በሚለው ጉዳይ ላይ በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህርና የእግር ኳስ አሰልጣኝ ከሆኑት ዶክተር ዳንኤል ጌትነት ጋር ቆይታ አደረግን። ፕሮግራሙን በመምራት ኪዳነ ማርያም ብርሃኔ፣ በማስፈጸሙ ደግሞ ግርማ ሞገስ ከመላው ስቱዲዮና የካሜራ ባለሙያዎች ጋር ቆይታ አድርገናል። ሳምንት በሌላ መሰናዶ እስከምንገናኝ ጤና ይስጥልን።